ዋንስ ገነር ኦልዌይስ አጋነር ነው ያሉት። ትርጉሙም አንዴ መድፈኛ የሆነ ሁሌም መድፈኛ ነው እንደማለት ነው። ከዛ በተጨማሪ የአንድ የትንተና ቪዲዮ ላይ አርሰናል መስ ሜክ ኒኬቲያ ፕራውድ ባይ ቢቲንግ ኒውካስል ብለው ጽፈዋል። አርሰናሎች ኒውካስልን በማሸነፍ ኒኬቲያን ማኩራት አለባቸው ነው ያሉት። ስለዚህ ኤዲ ኒኬቲያ ከጨዋታው በኋላ ቃለመጠይቅ ተደርጎለን ነበር። ያው ኤዲ ኒኬቲያ 97ኛ ደቂቃ ላይ ለክሪስታል ፓላስ የማሸነፊያውን ጎል አስቆጥሮ ሊቨርፑሎቹ ለ1 ተሸንፈው እንዲወጡ ማድረግ የቻለ ተጫዋች ነው። ስለዚህ ቡድኑ ከነበረው ፐርፎርማንስ ወይም ደግሞ በትላንትና ብቃቱ አንጻር 3 ነጥብ ይገባናል ነው ያለው። በተለይ በመጀመሪያው አጋማሽ ዶሚናንት ወይም የበላይ ስለነበሩ እናም እሱ ከሊቨርፑል ጋር አንድ ቡድን ሲጫወት ያን ያህል እነሱ የፈጠሩትን የጎል እድል ያህል መፍጠር በጣም ከባድ እንደሆነ ተናግሯል ማለት ነው። ምክንያቱም ክሪስታል ፓላሶች 7 ኢላማውን የጠበቀ የጎል ሙከራ ነበር ያደረጉት። ሊቨርፑል ደግሞ ኦን ዘ አዘር ሃንድ የኳስ ቁጥጥሩን 72% እነሱ ያዙት ቢሆንም 4 ኢላማውን የጠበቀ የጎል ሙከራ ብቻ ነበር ያደረጉት። ከዛ በተጨማሪ ቡድኑን ወደፊት በጣም አስፈሪ መሆናቸውንና አንድ ላይ በጋራ ተዋህደው መጫወታቸውን በጣም ሲያደንቅ ነበረ። ከዛ ደግሞ ኤዲ ኒኬቲያ ምንድን ያለው whether I get 5 10 15 or 90 minutes I will contribute 5 10 15 ወይም 90 ደቂቃ አገኘሁኝ አስተዋጽኦ አደርጋለሁኝ ወይም የተሻለኝን ነገር አደርጋለሁ ያለው። ምክንያቱም የትላንትናው ጨዋታ ላይ የመጀመሪያ ተሰላፊ ያልነበረም አይደለ ተቀይሮ ነው የገባው። ለዛ ነውና አሁን ያው ክሪስታል ፓላሶች በዘንድሮ የፕሪሚየር ሊግ የውድድር ዓመት ያልተሸነፉ ብቸኛ የፕሪሚየር ሊግ ቡድን ናቸው። ከዛ በኋላ የነበሩ ምንድነው ዲስካሽኖች ወይም ንግግሮች ነበሩ በዚህ ጨዋታ ላይ። ስለዚህ በተለይ በመጀመሪያው አጋማሽ ክሪስታል ፓላሶች ሊቨርፑሎችን በልጧቸው ነበረ። ስለዚህ ክሪስታል ፓላሶች ከተደነቁበት ወይም ሲሞገሱበት ከነበረው ነገር አንዱ ይሄ ነው እና ደግሞ በነበራቸው ስልት ዲሲፕሊን ነበሩ። በተለይ አጋማሽ ድረስ በጣም አደገኛ ነበሩና የቆመ ኳስ ላይም በጣም አስፈሪ ወይም አደገኛ እንደነበሩም ተነግሯል። የክሪስታል ፓላሱ አሰልጣኝ ግላስነር ሲደነቅ ነበረ። ምክንያቱም ተጫዋቾቹን ሲቀየር ኒኬቲያን ጨምሮ የፊት መስመር ተጫዋቾችን ነው ወደ ሜዳ ያስገባው። እናም አሁን በፕሪሚየር ሊጉ 2ኛ ደረጃን ይዘዋል፣ ያው ከሊቨርፑል ቀጥለው። እናም በተለይ የክሪስታል ፓላስ አሰልጣኝ የተደነቀበት ነገር ምንድን ነው? እንደዚህ ነው ሂድና ክራምብል ወን ሊቨርፑል ኢኳላይዝድ ሊቨርፑሎች ፌዴሪኮ ኪየዛ ጎል 87ኛው ደቂቃ ላይ አቻ ሲሆኑ የዛን ጊዜ አልደነገጠም እንደማለት ነው። ምንም አልደነገጠም። ከዛ በኋላ ያው እድሜ ለኒኬቲያ 2-1 አሸንፈው መውጣት ችለዋል። ስለዚህ የኒኬቲያ ጎል 97ኛው ደቂቃ ላይ ነው የገባው እና በእጁር ወራ የገባ ኳስ ነው። አን ኦልድ ስኩል ሴት ፒስ ይሉታል። በፊት የቀረ የሚባላል አይደለ? ግን አልቀረም በማለት ሲገልጹ ነበር። በተለይ ጎሉ ሲገባ በቀጥታ ጨዋታውን ሲዘግቡ የነበሩት ጋዜጠኞች በቪኤአር ታይቶ ኦፍሳይድ ከሆነ ተብሎ ለጥቂት ነው፣ ግን ጎሉ ጸድቋል። ስለዚህ ምንድን ያሉት ብሪሊየንት ፊኒሽ ኮምፖዥር ኤንድ ቴክኒክ ኢን ዘ ዳይንግ ሞመንትስ፣ ባለቀ ሰዓት ላይ ምርጥ አጨራረስ፣ መረጋጋቱና የኒኬቲያ ጎሉን ለማግባት የተጠቀመው ስልት በጣም የሚደነቅ እንደነበር ገልጸዋል። ሊቨርፑሎች ሲወቀሱ ነበረ። በተለይ በመጀመሪያው አጋማሽ ላይ የተከላካይ መስመራቸው በጣም ደካማ እንደነበር ተገልጸዋል። ከዛ ከናቴ ከቡድኑ ጋር አንድ ላይ ተዋህዶ መጫወት አልቻለም እና ቡድኑ በአጠቃላይ የደከመውና ያልተዋሃደ ይመስል ነበረ እና በካራቦ ካፕ እንደውም ሌሎች ተጫዋቾች ተጫውተው ነበረ። ስለዚህ ይሄ ቡድን አርፎ እንደነበረ ሲገልጹ ነበር። እና ያቻነቱን ጎል ካስቆጠሩ በኋላ እንኳን ኳሱን በደንብ መቆጣጠር አልቻሉም፣ ጨዋታውን መቆጣጠር እንዳልቻሉ ተናግረዋል። ከዛ በኋላ ከናቴ ያው መጨረሻ ላይ ተቀይሮ ወጥቷል። ልክ እሱ ተቀይሮ እንደወጣ ነው ያው ልክ ጎሉ ከመግባቱ በፊት ነው እሱ ተቀይሮ የወጣው። ስለዚህ ያው እስካሁን ድረስ ሊቨርፑሎች ከ8 ጨዋታዎች 7ቶቹን ከ83 ደቂቃ በኋላ ነበረ ጎል እያገቡ ሲያሸንፉ የነበረው። አሁን ግን እነሱ ባለቀ ሰዓት ጎሉ ተቆጥሮባቸው ተሸንፈዋል ማለት ነው። ስለዚህ ይሄ ያለው ተጽዕኖ ምንድን ነው? የአርሰናል ተጫዋቾች ወደ ኒውካስል ትላንትና እየሄዱ እያለ የሊቨርፑልን ጨዋታ በተለይ ሊቨርፑል ሲሸነፍ አይተዋልና ምናልባትም ይህንን የሊቨርፑልን ሽንፈት ሰለብሬት አድርገው ወይም ደስታቸውን ገልጸው ሊሆን ይችላል የሚሉ ሪፖርቶች አሉ። ስለዚህ የሊቨርፑል መሸነፍ የዋንጫ ፉክክሩን ክፍት ያደርገዋል በተለይ ለአርሰናል እና ፓላሶች ያው በቃ የዚህ ውድድር ዓመት
ማለት ተፎካካሪ መሆናቸውን እያሳዩ ነው። ኮሚዩኒቲ ሺልድ ላይ ሊቨርፑልን አሸንፈው አልነበረም እና ምናልባትም እድል ነው እየተባለ ሲወራ ነበረ። ምናልባትም እድል ላይሆን ይችላል እየተባለ ነው። እና ክሪስታል ፓላሶች አሁን በፕሪሚየር ሊጉ 12 ጨዋታ እንኳን አልተደረገም። እዚህ ጋር 12 ነው የሚለው። ለማንኛውም በቃ ይሄንን ይመስላል። ለማንኛውም ስለዚህ አርሰናሎች ዛሬ ኒውካስልን ያሸንፋሉ አያሸንፉም አብረን የምናየው ይሆናል።